ዋው እንኳን ደስ ያላችሁ። የዛሬው እውነትም በጣም በጣም ደስ ይላል። ቤተሰብ ይለያል፣ አይገልጸውም። ማርኬ ስጦታ ትልቅ ስጦታ መጥቶለታል። ስጦታውን አይታችሁታል። እጅግ በጣም ደስ ይላል። በእውነት እግዚአብሔር ይስጥልን፣ እግዚአብሔር ያኩርልን። እኛም ደስ ብሎናል ማለት ነው። አብርሽ እንግዲህ ሚዜዎችን መርጧል። ቶፊቅ ደግሞ ለአብርሽ ትልቅ ቃል ገብቶለታል። ሶፊያም እንደዛው ቃል እንደምትገባ እርግጠኛ ሆነዋል። አብራችን ቆዩ። ሰላም ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬ ደስ ደስ ብሎኝ ነው የመጣሁትኝ። በንዴት በምናምን ምናምን የለም፣ ፏ ፈሽ ነው፣ ዱኒያ ፏ ነው ዛሬ እና አብርሽ እንግዲህ ዱባይ ዱባይ ብለውናል። ይቺ ዱባይ ነገር እንግዲህ የመጨረሻ ጊዜ ሳትሆን አትቀርም ቤተሰብ። ዛሬ እንግዲህ የቀረ የለም ማለት ይቻላል። በእርግጥ የቀሩ አሉ እነ ማርኬ እነ ሙቤ ቀርተዋል እና ሀይሚ የሉም። ነገር ግን በቀጣይ እነሱም እንደሚመጡ እንግዲህ ተስፋ እናደርጋለን ማለት ነው። ቤት ለምቦሳ ብለው ቤታቸውን ዛሬ ሳያስቡት ቤታቸው ድረስ መጥተው ሰርፕራይዝ አድርገዋቸዋል ማለት ነው። ጭፈራው የሩታ ሙያ እውነት ይለያል እና በጣም ደስ ያለኝ ከምር። በተለይ ደግሞ የ200,000 እንትናቸውን ደስታቸውን ሲያከብሩ ያው ስላልተገኙ እኔ በጣም ከፍቶኝ ነበረ። እንግዲህ ዛሬ ሰብሰብ ብለው ፏፈሽ ብለዋል ማለት ነው። እንደምታውቁት ኤፍሬም አለ፣ ብሩኬ አለ። ብሩኬ እንደውም ጭራሽ አልሄድም ብሏል ከቤታቸው እና ተመችቶታል ማለት ነው። ቤተሰብ እንግዲህ ሳያስቡት ተደውሎላቸው እውነት ለመናገር በጣም ደስ ያለኝ ብዙ ጊዜ ሀበሻ ልብስ ለብሰው ፏ ምናምን ሲሉ አለ አይደለ የሆነ በዓል ይመስለኛል እና በጣም ነው ደስ ያለኝ። ቤታቸው ምናምን ሙያ እውነት ሩታ ትለያለች። በቃ ሁሉን ነገር አሟልት የሰጠች የሴት ወይዘሮ ነሽ እናትዬ። እንግዲህ ይህንን እያያችሁ ደግሞ ቅጥል ለርር በሉ፣ ቅጥል ለርር በሉ። ጨጓራችሁ ላጥ ይበል፣ ላጥ ይበል። አብርሽ ሙዚዎቹ መርጠዋል። ምን ያክል ልጅ እንደምትወልድ ተብሏል። በጣም ብዙ በርካታ ጥያቄዎችን ኤፍሬም ሲጠይቀው ነበር እና እንዲሁም ደግሞ ጓደኞቹን እየጠየቃቸው ነበረ። በዚህ አጋጣሚ እንግዲህ ቶፊቅ የገባውን ቃል ያው እንደምትፈጽም እርግጠኛ ሆን። እሺ መቼስ ቀኑ ነገ ዛሬ ሳይባል ይደርሳልና ሁሉም ነገር ይሳካና ያ ጊዜ ይደርሳል። እንግዲህ ለዛ ጊዜ ያድርስህ እላለሁኝ። ቃልህን ጠብቀህ እንግዲህ ለማየት ያብቃን። ምክንያቱም ቪዲዮ መቼም ይቀመጣል ድሌት ካልሆነ በተለይ ዩቱብ ላይ ያለ ነገር ደግሞ የትም አይሄድም ማለት ነው። ቤተሰብ ደስ የሚል ምኞታቸውንም እንዲሁም ደግሞ ከብሩኬ እንዳለ ከነሱ በርካታ ነገሮችን መማር ትችላላችሁ። በጣም በርካታ ፈተናዎችን አልፈው እዚህ የደረሱ ልጆች ናቸውና ፍጻሜያችሁን ይመር፣ አሁንም እግዚአብሔር ይጠብቃቸው እያሉ እየመረቋቸው መልካም ምኞታቸውን እየገለጹላቸው ነበረ። ይበልጥ ደግሞ በጣም ደስ አለኝ ጆሲን በማየቴ ነው ከነሱ ጋር። በእውነት ነው የምላችሁ ጆሲ በጣም ምርጥ ልጅ ነው። በጣም በጣም ይለያል እና በጣም በርካታ የተለያዩ ጥንዶችን የተለያዩ የፈረሱ ትዳሮችን የጠገነ ከእግዚአብሔር ጋር በርካታ ነገሮችን ያደረገ ልጅ ነው እና በዚህ አጋጣሚ እንደሚታወቀው ቶፊቅ በርካታ ስቃይ አሳልፎ ነበረ። ያው ፕራንክ አደርጋለሁ ብሎ የገባበት ወጥመድ ቀላል አልነበረም። እነሱ ግን ያው አውቀው እንዲቀጣ ድጋሚ ይህንን ነገር እንዳያደርግ ያው ከባድ ፕራንክ አድርገውት ነበረ። ከሶፊ ጋር ተነጋግረው ይገባዋል ብያለሁ። ግን የዋህነትም አለው እና ቶፋዬ እንኳን ደስ ያለ ዛሬ ላይ ደስተኛ ሆነ። ደግሞ ከአብርሽ ጋር ስላየው ይበልጥ ደግሞ በጣም ደስ ብሎኛል ማለት ነው። እንግዲህ ቶፊቅ እንዳለ ለ6 ወር ዳይፐር እችላለሁ አብርሽ በወለደ ሰዓት ብሏል። ሶፊያ ደግሞ እርግጠኛ ነኝ ብትኖር ብትጠየቅ ኖሮ ወተት እንደምትችል ቃል ትገባ ነበር እያለ ነበር ኤፍሬም ማለት ነው እና እንዲሁም ደግሞ የእነ አብርሽ ሰርጋቸውን እንግዲህ ዱባይ እኛ ለአመታት ነበር ያሰብነው። አሁን ግን አመታትን ወደዚህ አቅርበ ነው በቅርቡ ዱባይ ሰርጋችንን እናደርጋለን፣ ዝግጅታችንን እየጨረስን ነው ብሏል። እኛም ደግሞ እንቀበላችኋለን። የእውነት ኑልን፣ እዚህ ነው የምንሞሽራችሁ። እንደውም ይበልጥ እዛ ለምን እንትና ቀረ እንትና አልመጣም እያሉ ደግሞ እንትን ከሚሉ ኑና እዚህ ያለው ትልቅ ቦታ ታውቃላችሁ፣ መዝናኛ አለ። እዛ ወስደን ነው በቃ ፎቶ ብትሉ ምን ብትሉ ፋፈሽ ነው የምናደርጋችሁ። ብቻ ግን ይሄ ሙቀቱ አለፍ ሲል ነው። እሺ እና ደግሞ ሩታም ያው በጣም መልካም ምኞቷን ገልጻለች ለሁሉም። ሁል ጊዜ ይልመድባችሁ እያለች ነበረ። በጣም ደስ ብሎናል በነገራችን ላይ። እንዲሁም ደግሞ ማን ነው ስሙ? አንድ ልጅ አለ በነገራችን ላይ ስሙ አያዝልኝም ከእነሱ ጋራ። እሱም እንዲሁ ሳያስቡት ነው የመጣላቸው እና በጣም ደስ ብሏቸዋል። በቃ በእውነት እንዲሁም ደግሞ ማርኬ በጣም 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 ደስ ብሎኛል ዛሬ። እውነት ሙሽራ ነው የመሰለው። በቃ አባቴ ሳይ የእኔ ጎምላላ። ያው
ሄለንም እንደሚታወቀው ከፍቅር ጋር ለየት ያለ ስራ ለየት ያለ ልብስ ለብሳልን መታለች። የእነሱ ነገር ግን ሁሌ ጊዜ ያመኛል። እውነት ለመናገር የእውነት እኔ በጣም ጓጉቼ የላቸው ነበረ። ነገር ግን ያው ሁሉም ነገር በሰዓቱ ደግሞ እንደዚህ ቀልጠፍ ማለቱ አንድ ነገር ነው። ስጦታ እንግዲህ ተልኮለት ሱፍ እንዲሁም ደግሞ መነጽር ከሱፍ ጋር ከዛ ከቁመና ጋራ አባቴ ሲለብሰው በስማ ከመስቂያው ነው ለነገሩ ልብስ የሚያሳምረው ለካ። እውነት በቃ የሌለ ግርማ ሞገሱን ድፈትን ያደረገበት እና ይህንን ፎቶ ይህንን ቪዲዮ እያየሽ ከሆነ ሄልዬ እንግዲህ ወይኔ እኔ ቆንጆ ምን ይሰማሽ ይሆን የሚለው ለእኔ አንድ ትልቅ ጥያቄ ነው ማለት ነው። እና ዛሬ እንግዲህ ያው ከአቤኒ ሳይሆን የሆነ ልጅ አለ የእሱ ካሜራ ማኖች ናቸው። ብቻ በብዛት ከካሜራ ጀርባ ነበር የምናውቀው። አሁን ግን የራሱን የዩቱብ ቻናል ከፍቶ ተቀላቅሎናል ማለት ነው። እንኳን ደህና መጣ ብለናል እኛም። እንዲሁም ደግሞ የማርኬ እህት ልጅ ያክስት ልጅ አለች፣ እሷም አብረዋለች። እንደ እህትነት ከጎኑ ናት ያለችው ዛሬ በአሁኑ ሰዓት። በጣም ደስ ብሎኛል። አንድ ደግሞ እሷ ከሱ ጋር በመሆኗ ማለት ነው። እና ጥሩ ሙድ ላይ ነው ያለው፣ ጥሩ መንፈስ ነው አሁን ላይ ያለው። ከበፊቱ የተሻለ ነገር እያየው ነው። ማርኬ በርታልን፣ ቀጥልልን፣ አሁንም ደስተኛ ሆነ እንላለን። የኔ ጉምላላ የኔ ጨዋ ማለት ነው። እንዲሁም ወደ እነ አብርሽ ልመልሳችሁና ኤፍሬም ለአብርሻው እንግዲህ ቅርብ ነው የመልካም ምኞቱን እየገለጸለት ነበረ። በጣም ደስ ብሏቸዋል እና ቤታቸውን ስላልመረቅን እኛ አልተመቸንም ነበር እና እንግዲህ በአጋጣሚ በድንገት መተናል ብሏል። እንዲሁም ደግሞ አብርሽን ጥያቄ እየጠየቀው ነበረ እና ስንት ልጅ ትወልዳለህ ነው ያለ እና መቼስ የሰው ልጅ ትዳር ውስጥ ከገባ ልጅ መወለዱ አይቀርም አይደለ? ስለዚህ 6 ልጅ አለ። በጣም የሚገርም ነው። በቃ ይመች ደርዘን 12 ብታደርጉ ይሻላል 6 ከሚሆን ማለት ነው። እና በዛን ሰዓት ሩታ ብላን ያለችው ምክንያቱም እንዴት በቃ አሰበችው እኮ በዛና በዛ ውርር ሲያደርጓት ማለት ነው። እና እንግዲህ እግዚአብሔር ይፈጽም፣ ከ6ም በላይ ያደርጋችሁ፣ ብዙ ተባዙ እንላለን። ምክንያቱም ልጅ ጸጋ ነው። እግዚአብሔር ደግሞ እንግዲህ ሀገራችንን ሰላም አድርጎት ልጆች ተወልደው የሚያድጉበት ሀገር እንዲያደርግልን እንመኛለን። ማንም ሰው ሰርቶ ተለውጦ ደስተኛ ሆኖ የሚኖርባት ሀገር እንድትሆንልን ስለ እውነት ሁላችንም በጸሎት እናስባት ሀገራችንን። ዛሬ ላይ እዚህ ጋር ስንመጣ ስናወራ ምን ስንል ደስተኞች ልንመስል እንችላለን። ነገር ግን አንድ ደስ የሚለው ነገር ሶሻል ሚዲያ በመኖሩ አግዞናል እንጂ ሁላችሁም በየቦታችሁ ታውቃላችሁ ምን ያክል ጭንቀት እንዳለባችሁ በውስጣችሁ። እዚህ ሰርተን ሀገራችን ገብተን ሰላም በቃ እንደ ሰው ደስተኛ ሆነን መኖርን ነው የምናስበው የምንመኘው። እና አሁን ላይ ግን ኢትዮጵያን ከዚህ ሆነን ወደዛ ስናያት በጣም በቃ የምጥ የማይወለድ ምጥ አለ አይደለ? በየጊዜው ሳይቀቀን፣ በየጊዜው እርዳታ፣ በየጊዜው ልመና፣ በየጊዜው ስቃይ ነው የምናየው። ከነገ ዛሬ የሆነ ነገር ይሆናል እያልን ማለት ነው። ነገር ግን አይሳካም እና ሁላችንም እንጸልይ። ሁላችንም በሀገራችን ገብተን እንደዚህ ፏፈሽ ብለን በቤታችን እንድንኖር ምኞታችን ነው። እና እንግዲህ እና አብርሽ ደስ ብሎናል ዛሬ። ፍጻሜያችሁ በደስታ ይለቅ እንላለን። እንወዳችሁ።